ሰሞኑን በአዲስ አበባ ከተማ በርካታ የንግድ ሱቆች እየታሸጉ ይገኛሉ። እነዚህ የታሸጉበት ምክንያት ምንድነው? እነማንን ይመለከታል? እነማንንስ አይመለከትም? የዛሬው የከፍቲው መረጃ ይህንን ማብራሪያ የሚሰጣችሁ ይሆናል። አብራችሁን ቆዩ። ሰላም እንዴት አላችሁ? የተወደዳችሁ የከፍቲው ተመልካቾች አድማጮቻችን እንዴት አላችሁ? በዛሬው ቪዲዮ ቀደም ሲል መግቢያ ላይ እንደነገርኳችሁ በአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ ሰሞኑን በርካታ የንግድ ሱቆች እየታሸጉ ይገኛሉ። እነዚህ ንግድ ሱቆች ዋና የመታሸጋቸው ምክንያት ምንድነው? እነማንን ይመለከታል? እነማንንስ አይመለከትም? ምን አይነት ጥንቃቄ መደረግ አለበት የሚለው በትክክል ከተረጋገጠ የመረጃ ምንጮችና ከአዋጁም ከደንቡም ተነስቼ ማብራሪያ እሰጣችኋለሁ። ቪዲዮን ላይክ፣ ሰብስክራይብ አድርጉት፣ እንደዚሁም ሼር አድርጉ። ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ጀምሩ። በዚህ ጉዳይ ላይ የተሰማችሁን ጉዳይ ኮመንት ላይ አስተያየታችሁን ጻፉልኝ። ወደ ማብራሪያው ልለፍ። እንግዲህ ሰሞኑን የአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ በአዲስ አበባ በአንዳንድ አካባቢዎች የሚገኙ የንግድ ሽያጭ ማከናወኛ ቦታዎች ታሽገው ውለዋል ወይም ከርመዋል። የታሸጉበት ምክንያትም ሲጠየቅም ደግሞ ብዙዎች አስደንጋጭ ወሬም እየሰሙ ይገኛሉ። በተለይም ደግሞ ወደ 500,000ና ከዛም በላይ በሚሊዮኖች የሚቆጠርም ክፍያ እየተጠየቁበት ይገኛሉ። ይህንን ምክንያት በማድረግ በርካቶች ተደናግጠው ቁጭ ብለዋል። ምክንያቱ ምንድነው የሚለውን ጉዳይ እስካሁን ድረስ አላወቁትም። የዛሬው ቪዲዮ ታዲያ ይህንን ማብራሪያ ይሰጣቸዋል። የመኖሪያ ቤት ይዞታ ማረጋገጫን ይዘው በሊዝ አዋጅ በጨረታ ያልተሰጣቸው ቦታ ላይ ንግድ ስራን ሲያከናውኑ የነበሩ ወይም ለንግድ አገልግሎት እንዲውሉ ሱቆች ገንብተው ያከራዩም ጭምር በዚህ እሸጋ ሂደት ውስጥ ወድቀዋል። ዋነኛ ምክንያቱ ደግሞ የከተማ አስተዳደሩ ከሰጠዋቸው ፍቃድ ውጪ የካርታውን አገልግሎት ለሌላ ዓላማ እየተጠቀሙበት ስለነበረ የግድ መለወጥ አለባቸው በሚል የወሰንኩት ውሳኔ ነው ብሏል። ይህ ማለት ምን ማለት ነው? በዝርዝር እንመልከተው። በአዲስ አበባ የከተማ መሬትን በሊዝ የመውሰድና የማስተዳደር አዋጅ አውጥቶ ለዚህ አዋጅ ማስፈጸሚያም ደንብ ቁጥር 162 ህዝባር 2016 አውጥቷል። በዚህ ደንብ መሰረት እንግዲህ ሰሞኑን እየታሸጉ ያሉ ሱቆች ምክንያት ሆኖባቸዋል ማለት ነው። መነሻ ምክንያቱ ደግሞ ከተማ አስተዳደሩ መሬትን ወይም ለአገልግሎት የሚውል መሬትን ለቤትም ይሁን ለንግድ አገልግሎትም ይሁን እንደዚህ አይነት መሬቶችን ለተጠቃሚው የሚያስተላልፈው በጨረታ ወይም ደግሞ በነባር በማለት ነው የሚሰጠው። ይሄ ማለት ነባር ይዞታ በሚል በምሪት የሚሰጥ ይሆናል ወይም ደግሞ በሊዝ በጨረታ ተላልፎ የሚሰጥ ይሆናል። ከዚህ ውጪ የሚሰጥ መሬት የለም። ነገር ግን ከተማዋን የመሬት አገልግሎትን ለመኖሪያ ቤት ሲሰጥ የተለያዩ መኖሪያ ቤቶችን በመገንባት የከተማውን የመኖሪያ ቤት ፍላጎትን የሚመልሱ መሬቶችን መንግስት በምሪት ሊሰጥ ይችላል። በአነስተኛ የሊዝ ዋጋ በምሪት ያለምንም ጨረታ ማለት ነው። በዛ መሰረት ነባሪ ይዞታዎች በአነስተኛ የሊዝ ጨረታ የወሰዱትን መሬት በአጋጣሚ ግን የተለያዩ መሰረተ ልማቶች በአካባቢያቸው ሲሟላ ለምሳሌ እንደ መንገድ፣ መብራት እና ውሃ የመሳሰሉ አንድን መሬት የሊዝ ዋጋውን ከፍ ሊያደርጉ በሚችል ሁኔታ እንደዚህ አይነት መሰረተ ልማቶች በሚሟሉበት ጊዜ ያንን መሟላት ምክንያት በማድረግ ለመኖሪያ ቤት የተሰጣቸውን ካርታ ለንግድ አገልግሎት ከተዋዋሉበት ወይም ለንግድ አገልግሎት ካዋሉት ይሄ ሁኔታ ከተፈቀደላችሁ አገልግሎት ውጭ እየተጠቀማችሁ ስለሆነ ቀይሩ በማለት ሊያስገድዳቸው ይችላል። ምክንያቱም ቀደም ሲል እንደነገርኳችሁ ዋነኛ ምክንያቱ የተሰጠበት አግባብ ነው። የተሰጠበት አግባብ ለመኖሪያ ቤት ሆኖ እያለ ነገር ግን የተለያዩ ሱቆች ገንብተው አከራይተው የሚጠቀሙበት ከሆነ ወይም ራሳቸው ሱቅ ከፍተው በዛ ንግድ ሲያከናውኑ የነበረ ከተሰጣቸው የካርታ ይዞታ ውጪ የሆነ አገልግሎት ፈጽመዋል ተብሎ ይጠበቃል። ስለዚህ ወደ ነበረበት ለመመለስ ወይም ለመቀየር
ሁለት እርምጃ መንግስት ይወስዳል። አንደኛው ባለ ይዞታው የይዞታ ማረጋገጫውን ወደ ንግድ እንዲቀይር መጠየቅ ነው። ይሄ ማለት ለመኖሪያ ቤት ይዞት የነበረው ወይ ለቅይጥ ወይ ደግሞ ለንግድ አገልግሎት ብሎ መቀየር አለበት። ለመቀየር ደግሞ ከቦታው የሊዝ ዋጋ አንጻር ነው ካልኩሌት ተደርጎ ቦታው የሚቀየርለት ማለት ነው፣ ወይም ይዞታው የሚቀየርለት። በዛ መሰረት በሊዝ ዋጋው ካልኩሌት ሲደረግ ያ ያለበት ቦታ ደግሞ ከፍተኛ የሊዝ ዋጋ ኖሮት ከፍተኛ ገንዘብ ሊያስጠይቅ ይችላል። እንደምትሰሙት ከ100,000 ጀምሮ እስከ ሚሊዮኖች ድረስ እየተጠየቅን ነው የሚሉ ስሞታዎች ስሰሙ ቆይታችኋል አይደለ? ዋነኛው ምክንያት ይሄ ነው። በአካባቢው የሊዝ ዋጋ መሰረት ካልኩሌት ሲደረግ ከፍተኛ ገንዘብ ይመጣል። ያንን ገንዘብ ከከፈላችሁ በኋላ ነው ወደ ፈለጋችሁት የሊዝ መንገድ መቀየር የምትችሉት። አለበለዚያ ግን ያከራያችኋቸውን ሱቆች አፍርሳችሁ በመኖሪያ ቤት ቀይራችሁ መኖሪያ ቤት ብቻ ማድረግ ይጠበቅባቸዋል። ይህ ካልሆነ ግን የተጠየቃችሁ 200,000 150,000 ይሁን ሌሎች ገንዘቦችን ግን መክፈል ግዴታ ይሆናል ማለት ነው። ግልጽ ነው። ስለዚህ ሰሞኑን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በተለያዩ አካባቢዎች ሲወስዳቸው የነበሩት የማሸግ እርምጃዎች ለመኖሪያ ቤት አገልግሎት ተሰጥቷቸው ያለ ለንግድ አገልግሎት ያዋሉትን ወይም ደግሞ በመኖሪያ ቤታቸው ውስጥ ንግድ ፍቃድ አውጥተው ንግድ ሲያከናውኑ የነበሩትን ከመኖሪያ አገልግሎት ውጪ የሆነ አገልግሎት በመጠቀማቸው ይሄንን የግድ መቀየር አለባችሁ እንደማለት ነው። ይሄንም በቀላል አማርኛ ለማስረዳት ለምሳሌ አንድ መኪና የሚገዛ ሰው ለቤት አገልግሎት ወይም ለራሱና ለቤተሰቡ አገልግሎት ብቻ የሚጠቀምበት ከሆነ ኮድ 2ን ብቻ ነው አውጥቶ የሚጠቀመው አይደለ? ነገር ግን ኮድ 2ን አውጥቶ እየተጠቀመ ያለ በዛ ኮድ 2 መኪና ግን የተለያየ የንግድ አገልግሎት ያለምንም የንግድ ምዝገባ የሚያከናውን ከሆነ ታርጋ መቀየር ግዴታ እንደሚሆንበት ሁሉ በዚህኛውም ላይ ደግሞ ለመኖሪያ አገልግሎት ነባር ተብሎ በአነስተኛ የሊዝ ዋጋ ያለምንም ጨረታ ቦታውን ተሰጥቶት መኖሪያ ቤት ገንብቶ ያለ ድንገት በተፈጠረለት አጋጣሚ መሰረት ያንን አጋጣሚ ተጠቅሞ ሱቅ ገንብቶ አከራይቶ የሚኖር ወይም ደግሞ በነዛ ሱቆች ንግድ ሲያከናውን የነበረ አካል ያለምንም ቅድመ ሁኔታ የተሰጠውን የይዞታ ማረጋገጫ ወደ ንግድ የመቀየር ግዴታ ተጥሎበታል ማለት ነው። በዛ መሰረት ይህንን ለማረጋገጥ ለማረም በተወሰደ እርምጃ በጣም ብዙ ሱቆች ይህንን እርምጃ ተወስዶባቸዋል። እንደ ከተማ አስተዳደሩ ገለጻ ከሆነ እንግዲህ ወደ 700,000 የሚጠጉ በዚህ ስምሪት ውስጥ የተሰማሩ ወይም ደግሞ ከህጉ ውጪ በሆነ መንገድ የተሰማሩ ባለሀብቶች ወይም ባለይዞታዎች ይገኛሉ ብሏል። እነዚህ 700,000 የሚገኙ ሰዎች ይዞታቸውን ማረጋገጥ አለባቸው፣ ወይ በመኖሪያ ቤት መቀጠል አለባቸው፣ ወይ ደግሞ ወደ ንግድ መቀየር አለባቸው እንጂ የመኖሪያ ቤትን ይዘው በንግድ ስራ ላይ መሰማራት አይችሉም። ይህንን አስረግጦ ተናግሯል። በዚህም ምክንያት ከ2.4 ቢሊዮን ብር በላይ ገቢ ያገኛለሁ ብሎ አቅዷል የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ። እነዚህ ገንዘቦች ይገኛሉ ብሎ የጠበቀው ቦታዎቹን ከመኖሪያ ቤት ወደ ንግድ ቦታ ሲቀይራቸው በጨረታ በሚያገኘው ገቢ አሊያም ደግሞ ይህንን አገልግሎት ላይ ውዝፍ ክፍያን በማስፈጸም እነዚህን ክፍያዎች ያገኛሉ ብሎ ተስፋ አድርጓል። ያም ሆነ ይህ አሁን ላይ በተወሰኑ ደረጃ ማለትም ወደ 4,000 የሚጠጉ ሰዎች ይህንኑ የይዞታ ማረጋገጫቸውን አስተካክለዋል። ወደ ንግድ የሚቀየረውን ወደ ንግድ ቀይሯል ወይም ወደ ፈለጉበት መንገድ ቀይረዋል። በዚህ መሰረት የተከፈተ ክፍተት በመሆኑ ብዙዎች ይህን ሳያውቁ ድንገት መጥተው ፍተሻ በሚደረግበት ጊዜ ከተሰጣቸው ፍቃድ ውጪ ሆነው በመገኘታቸው ምክንያት በርካታ ሱቆች ታሽጓል። እነዛ ሱቆችም የታሸጉ ሱቆች እኔም በመኖሪያ አካባቢ አይቻለሁ። ለምሳሌ በሴሚሲ አካባቢ ላይ በርከት ያሉ የንግድ ሱቆች ታሽገው ይገኛሉ። ዋነኛ ምክንያታቸው ደግሞ
ይሄ ነው እየተባለ ነው። ስለዚህ የሚመለከታቸው ማንን ነው የሚለውን ማብራሪያ ልስጣችሁ። አንደኛ የመኖሪያ ቤታችሁ ላይ ሱቅ ገንብታችሁ ከዛ በኋላ ያለምንም ፍቃድ ያለምንም ዕውቅና የንግድ ፍቃድ አውጥታችሁም ቢሆን ንግድ ጀምራችሁ ያላችሁ ሰዎች የንግድ ተብሎ የተሰጣችሁ ካርታ ስላልሆነ ይልቁንም ለመኖሪያ ቤት ተብሎ በነባር በስምሪት የተሰጣችሁ መሬት ከሆነ እናንተ እንዲህ አይነት ዕጣ ፋንታ ሊደርስባችሁ እንደሚችል አውቃችሁ አስፈላጊውን ዝግጅት እንድታደርጉ አሳስባችኋለሁ። ይህ ማለት ቀድሞ የማሳወቅ ከዛ በኋላ አይሆንም ከተባላችሁ ደግሞ የዘርፍ ቅየራ ብታደርጉ እመክራለሁ። ካልሆነ ደግሞ ወደ ንግድ ይዞታ ገብታችሁ ደግሞ የይዞታ ማረጋገጫ ማስተካከል ይጠበቅባችኋል ማለት ነው። ሌላው የማይመለከታችሁ አሁንም የመኖሪያ ቤት ካርታ ይዛችሁ ወይም ደግሞ ለመኖሪያ አገልግሎት ብቻ ተብሎ የተሰጣችሁን ይዞታ ይዛችሁ መኖሪያ ቤት ብቻ ገንብታችሁ የኖራችሁ ያላችሁ ከፈለጋችሁ መንገድ ዳር ሆኑ ከፈለጋችሁ የትም ሆኑ ግን ምንም አይነት በቤታችሁ ውስጥ የንግድ አገልግሎት የማታከናውኑ ካላችሁ ግን እናንተ ከየትኛውም አይነት ስጋት ነፃ ስለሆናችሁ ተረጋግታችሁ እንቅልፋችሁ መተኛት ትችላላችሁ። ከዚህ ውጭ ያላችሁ ግን ለተፈለገው ዓላማ መቀየር አለባችሁ። ለምሳሌ ብዙ ጊዜ ያለው ሰፊ ግቢ ያላቸው የተሰጣቸው ለመኖሪያ አገልግሎት ተብሎ የተሰጣቸው ቢሆንም ትምህርት ቤት፣ ክሊኒክ፣ ሱቅ፣ ሞል ምናምን የገነቡ ሰዎች ይኖራሉ። እናንተ ግን በደንብ አስቡበት። የያዛችሁትን የይዞታ ማረጋገጫ ለመኖሪያ ቤት ተብሎ የተሰጠ ስለሆነ እናንተ ወደ ንግድ ቀይራችሁ ከታደሰላችሁ በኋላ እነዛ የታሸጉት ይለቀቅላችኋል። ከተለቀቀ በኋላ ነው እንግዲህ ነጋዴዎችም ንግድ ማከናወን የምትችሉት። እዚህ ጋር አያይዤ የምነግራችሁ ንግድ ፍቃድ ማውጣት እና በውልና ማስረጃ መዋዋል ለዚህ ሕግ ምንም አይጠቅመው። ግልጽ ነው፣ ምንም አይጠቅምም። ለምሳሌ ከዚህ በፊት በሕጋዊ መንገድ ውልና ማስረጃ ሂዳችሁ የንግድ ውል ተዋውላችሁ ሊሆን ይችላል። የኪራይ ውል አደላ። አንድ ሰው ንግድ ፍቃድ ለማውጣት የመጀመሪያ የተከራየውን ሱቅ የውል ከውልና ማስረጃ ወይም ከሰነዶች ማረጋገጫ ማቅረብ ይጠበቅባቸዋል አደለ። እሱን ስላቀረባችሁ ብቻ ሕጋዊ ነው ማለት አይቻልም። ይልቁንም ይህንን የምትከራዩ ሰዎች አስቀድማችሁ ካርታው ለመኖሪያ ቤት የተሰጠ ነው ወይስ ለንግድ አገልግሎት የተሰጠ ነው የሚለው ማረጋገጥ ይጠበቅባቸዋል። ውልና ማስረጃ ሕጋዊ ካርታ አለ ወይ የሚለውን ካርታውን ይዞ በካርታ ቁጥሩ ነው የኪራይ ውል ስምምነት የሚያዋውላችሁ። ከዚህ ውጪ ዞር ብሎም አይመለከታችሁም። ገቢዎች ስትሄዱ ደግሞ ገቢዎች ውል ተደርጓል ወይ የሚለው ውል ብቻ እንድታቀርቡላቸው ነው የሚፈልጉት። ስለዚህ እነሱ ይሄንን ፈተሹ አልፈተሹ ለመሬት አስተዳደር ጉዳዩ አይደለም። ጉዳዩ እኔ ያወጣሁትን አዋጅ እና ያወጣሁትን ደንብ አክብረዋለሁ የሚለውን ነው የሚያረጋግጠው። ይሄ ባልተረጋገጠበት ሁኔታ ሂዳችሁ ብትዋዋሉ እዚህ ጋር ታሽጓል ብትባሉ ምንም አይጠቅማችሁምና ይህንን ጥንቃቄ አድርጉ ለማለት ነው። ይህንን ይመስላል። ስላደመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ ላይ ደግሞ በሪል ስቴት ውስጥ ከላይ መኖሪያ ቤት ሆኖ ከታች ደግሞ ንግድ ሱቆችን የገዛችሁ ሰዎችስ እናንተስ እንዴት ነው የሚለውን ደግሞ ማብራሪያ የምሰጣችሁ ይሆናል። ለዛሬው ግን ይሄ ነው። ይቆየን።